እንዴት አደራችሁ? ክብር ለስሙ ይሁን። ምን አይነት የሚገርም ጉባኤ ነው! ክብር ለኢየሱስ መንፈስ ቅዱስ። በእውነት ጌታ ይባረክ። ክብር ለስሙ ይሁን። እንዲህ ያለ የተከፈተ ሰማይ በእውነት እንደው በዚህ ሀሳብ በእውነት እንደቃተታችሁ እንደጸለያችሁ የተከፈተ እንደሆነ አስባለሁ። በጣም እግዚአብሔር ይባረክ። ሃሌሉያ። እንዴት ቆያችሁ? እንዴት ሰነበታችሁ? እማዬ በጣም ደስ ብሎኛል ስላየሁት። ጌታ ይባረክ። ፓስተርዬ እግዚአብሔር ይባርክ። በጣም ብርትሲ እግዚአብሔር ይባርክ። እግዚአብሔር ይባርክ። በሩንም ልባችሁን ስለከፈታችሁ ፓስተር ዛሬ ነው የተዋወቁት። እግዚአብሔር አምላክ ይባርክ። ቴንክ ዩ። ለልጅ ቶሎ ሮጦ መጥቶ ከፈተልን። የሰማይ አምላክ ይባርክ። ሪሊ ቴንክ ዩ። በእውነት ትልቅ እዚህ እንድንመጣ እድልንም ሁሉንም በቃ ልባችሁንም ውስጣችሁን ከፍታችሁ ስለተቀበላችሁን እግዚአብሔር ይባርካችሁ። የሩቅ የረጅም ዘመን ወዳጆቻችን ዴቪዬና ብርሽ ደውለውን ይህን ሀሳብ ሲነግሩን በቃ ልባችን ነው ቷ ያለው። ጌታ ይባረክ። እግዚአብሔር ስለከፍት ከእናንተ ጋር ቲም ሆኖ የሰራ ሁሉ የተባረከ ነው። እግዚአብሔር ይባርካችሁ። በእውነት ጌታ ይባረክ። ዛሬ ጠዋት ስነሳ ጌታ ቃል ሰጥቶኛል። በጣም ስነሳ እግዚአብሔር ከቃል ጋር ነው። ጌታ ሆይ ይህን ቲም ባርኩልኝ ፓስተር። በጣም የተባረኩ ሌሎቻቸው ኑሯቸው ትላላቸው እርግፍ አድርገው በቃ ጠዋት ላይ ሌሊት ላይ ተነስተው አብረው እውነት ነፍሳችን የታሳሰረ ልባችን በቃ አብረን መንፈስ አንድ ነው። መንፈስ ቅዱስ የሚፈልግ ናትን ያውስ እንመጣለን። ጸሎት ነው፣ ሌላ ነገር የለም። ከዛ ከጸሎታችን በኋላ አብረን እንቆርሳለን፣ አብረን ጌታን እናመልካለን። ጌታ በጣም ያስነሳው ለእኔ ትልቅ በረከት ነው። የተወደዱ ወቶች ናቸው። ባርኩ ወንድሞች፣ ሚሊሻ ስዩምዬ፣ ይህን ልጅ ደግሞ ይሄ በጣም የተባረከ ፕሬዝ በእውነት በዚህ ባርኩ ባርኩ በእውነት ነርቶ መጣልን። ሀምብል የሆነ መልካም ሰው መንፈስ ቅዱስ ጠዋት ላይ ስነሳ ከቃል ጋር ነው የተነሳው። ኢሳይያስ ምዕራፍ 45 ድምፅ ነው የሰማሁኝ። በእውነት ድምፅ ነው የሰማሁኝ። ጌታ ሆይ ጌቼ እግዚአብሔር ይባርክ። ኢሳይያስ ምዕራፍ 54 ይህን እንበልና አመስግነን እዚህ የእህቶች ኮንፍራንስ አለ ብሎ ኔዴልዬ ሲነግሩ በቃ ለቤተ ክርስቲያን ተስፋ የበራልን ተስፋ የቤተ ክርስቲያን ወገብን የሚያጠነክሩ እነዚህ ኃያላን ሲነሱ ቤተ ክርስቲያን ተስፋ አላት። ይጸልያሉ። የእናቶች ጸሎት በእውነት እማዬን እማማን እዛ ጋር ሳያቸው እናቶችን ሳያቸው እንዴት ልምላሜ ነው። እግዚአብሔርን የሚያመልኩ በቃ ምልክት አሉ። እንደ ደመና የከበቡን አይደለ? እግዚአብሔር እንዳለ እና አምላክ እንደሆነ ጌታ ይባረክ። እና ጠዋት ላይ መንፈስ ቅዱስ የሰጠኝ ሙሉን አንቡ ፕራሚስ አርጉልኝ ምዕራፍ 54 ለዚህ ጉባኤ እግዚአብሔር የሰጠኝ ነው። ከ11 እንጀምር እስቲ። ይህን ልበላችሁና አንቺ የተቸገርሽ በአውሎ ነፋስም የተናወጥሽ ያልተጽናናሽም እነሆ ድንጋዮችሽን ሸላልሜ እገነባለሁ። አሜን። በሰንፔርም እመሰርትሻለሁ። ይሄንን የሚለው እግዚአብሔር ነው። ያንን የእስራኤልን ሕዝብ በህመም በችግር በመበተን በመሰደድ የተናወጠ ሕዝብ የሚያለቅስ ሕዝብ ላይ እግዚአብሔር የማጽናናትን ደመና ልክ ከ53 በኋላ ስለሚመጣው መሲህ ከተናገረ በኋላ ይህን ተስፋ የሚያድስ ዘመን እግዚአብሔር እንደሚያመጣ ሲናገር ነው። አንቺ የተቸገርሽ በአውሎ ነፋስም የተናወጥሽ ያልተጽናናሽም እነሆ ድንጋዮች ሸላልሜ እገነባለሁ፣ በሰንፔር እመሰርትሻለሁ። የግንብሽንም ጉልላት በቀይ ዕንቁ በሮችሽንም በሚያብረቀርቅ ዕንቁ ዳርቻዎችሽንም ሁሉ በከበረ ድንጋይ እሰራለሁ። ልጆችሽም ሁሉ ከእግዚአብሔር የተማሩ ይሆናሉ፣ የልጆችሽም ሰላም ብዙ ይሆናል። አሜን በሉ። ለዚህ ቃል ክብር ለስሙ ይሆን። በጽድቅ ትታነጫለሽ፣ ከግፍ ራቂ፣ አትፍሪም። ድንጋጤም ወደ አንቺ አትቀርብም። እነሆ ይሰበሰባሉ፣ ነገር ግን ከእኔ ዘንድ አይሆንም። በአንቺ ላይ የሚሰበሰቡ ሁሉ ከአንቺ የተነሳ ይወድቃሉ። እነሆ ቁሙን በሆና የሚያነባ ለሥራው መሳሪያ የሚያወጣ ብረት ሰሪን እኔ ፈጥሬአለሁ፣ የሚያፈርስም እንዲያጠፋ ፈጥሬአለሁ። በአንቺ ላይ የተሰራ መሳሪያ ሁሉ አይከናወንም። አሜን። ለዚህ ቃል
በፍርድሽም በሚነሳብሽ ምላስ ሁሉ ላይ ትፈርጂበታለሽ። የእግዚአብሔር ባሪያዎች ርስት ይህ ነው፣ ጽድቃቸውን ከኔ ዘንድ ነው ይላል እግዚአብሔር። ክብር ለስሙ ነው። ወገኖቼ ይሄ ምድር የተናወጠ ነው። ይሄ ምድር የተነቃነቀ ነው። ነገር ግን ተበታትኖ አልቀረም፣ አልፈረሰም፣ ግን ሼክ ያደረገ ነው። እግዚአብሔር አንቺ በአውሎ ነፋስ የተናወጥሽ ያልተጽናናሽ እኔ እንደገና ሰራሻለሁ፣ እንደገና አበረታሻለሁ። መንፈስ ቅዱስ የሚሰራ መንፈስ ቅዱስ ዛሬ ከተማው ላይ ይመጣል። ወገኖቼ እዚህ ላይ በስንጸልይ እዚህ ሃሌሉያ ዲክሌር ስናደርግ እግዚአብሔር ትውልድን የታሰረው በሱስ በመከራ በስቃይ ያለውን ትውልድ እግዚአብሔር ይፈታል። እናቶች ተነስተዋልና የቤተ ክርስቲያን ጉልበት ሃሌሉያ ይጠነከራል። አባቶች ለጸሎት ለመባረክ ተነስተዋልና ትውልድ የተባረከ ይሆናል። ሃሌሉያ ክብር ይሁንልህ መንፈስ ቅዱስ፣ ክብር ይሁንልህ መንፈስ ቅዱስ። ሃሌሉያ ጌታ ሰሞኑን የሰጠን ለቲሞ የሰጠው አንድ ቃል ነበር። ለዚህ ቲም የሰጠው አንድ ሌሊት ላይ ስራ ላይ ያለ እግዚአብሔር የተናገረኝ ነገርኳቸው። በሁሉ በሄድኩበት ሁሉ ሼር አደረጋቸዋለሁ። ወገኖቼ ሌሊት ነው የምሰራው። ሌሊት 1 in the morning አካባቢ እግዚአብሔርን ቁጭ ብዬ አይጀስ ሜዲቴት አደርግ ነበር። ሜዲቴት የምናደርገው እግዚአብሔር ሆይ ይሄው አገልግሎት እየመጣ ነው። ይሄ እግዚአብሔር ሆይ ሰፊ ስፍራ እየሰጠህን ነው። እግዚአብሔር ሆይ እባክህን ከስሜቴ ደስ የሚያሰኝን አይደለም፣ ነገር ግን ፈቃድ ምንድን ነው? የልብ ሐሳብ ጩኸት ምንድን ነው? ለእኔ ምንድን ነው? ለትዳሬ ምንድን ነው? እግዚአብሔር ሆይ ለሕዝብ ምንድን ነው? እግዚአብሔር ሆይ እባክህን ተናገረኝ። ግቡን እግዚአብሔር ሆይ እፈልግሃለሁ። ፊቴን ወደ አንተ አነሳ፣ ልጆቼ ወደ አንተ ናቸው። ባለቁ ጊዜ ስራ ላይ ቁጭ ብዬ ወገኖቼ ሰዎች ይራወጣሉ፣ ይሰራሉ። መንፈስ ቅዱስ መጣ። የክብር ደመና መጣ። ላይ ሰውነት የመፈታት ጀመረ። አጥንቶች የመፍረስ ጀመሩ። ስጋይ መነቀል ጀመረ። መንፈስ ቅዱስ መጣና እኔን ፈልገኛል። ከሩቅ አንድ ድምፅ እሰማለሁ። የሚሰማው መንፈሴን ፈልግ የሚል ድምፅ እሰማለሁ። ወገኖቼ ሌላ ቀን እንደጠራ ነው አይደለም ዛሬ የምንጠራው። ተነክተናል፣ ተሞልተናል፣ ተምረናል፣ ተባርከናል። ዛሬ ከእናንተ ጋር እግሮቻችሁ የቆሙ በእግዚአብሔር ቤት ብንሆን ለልጆቻችን መንፈስ ቅዱስን እንጠራለን። ለአገልግሎታችን መንፈስ ቅዱስ እንጠራለን። የቤተ ክርስቲያን ውበት የሆነውን መንፈስ ቅዱስ እንጠራለን። ያለ እኔ ምንም መሆን ማድረጋችንም ያለውን ይሄንን ጌታ እንጠራለን። ክብር ለስሙ ይሁን። ሃሌሉያ። ሕይወትን የሚሰጥ እርሱ ነው። ውበትን የሚሰጥ እርሱ ነው። አቅም የሚሆን እርሱ ነው። የጨለማን መንግሥት የሚያፈርስ እርሱ ነው። መንፈስ ቅዱስን እንጠማለን። ዛሬ መንፈስ ቅዱስ መጥቶ ያክመናል። ልብን የሚፈውስ እርሱ ነው። ድካምን የሚያገዝ እርሱ ነው። ሚስጥረኛ እርሱ ነው። አቅማችን እርሱ ነው። ደስታችን እርሱ ነው። መብራታችን እርሱ ነው። ሃሌሉያ። የእግዚአብሔርን ክብር የሚገልጥ እርሱ ነው። እናደንቀዋለን። ይሄ መንፈስ ይምጣልን። ይሄ መንፈስ ይምጣልን። ይሄ ክብር ደመና ይምጣልን። ይሄ ሞገስ ደመና ይምጣልን። ሰማያት በእኛ ላይ ይቀመጡ። ይሄ መንፈስ ይምጣልን። አቤቱ ሊቀበሉ የክብር ደመና ይምጣ። እሳት ይምጣ። የሚፈውስ ነው፣ የሚያድን ነው፣ የሚረዳ ነው፣ ቃሉን የሚገልጥ ነው፣ ኢየሱስን የሚያበራ ነው፣ ብርሃን ነው፣ ጨው ነው፣ ሰላም ነው፣ ደስታ ነው፣ አቅም ነው፣ ሕይወት ነው፣ ክብር ነው፣ ደስታ ነው። ይሄ መንፈስ ያገኘ ሃሌሉያ፣ ሃሌሉያ፣ ሃሌሉያ። አሜን፣ አሜን። እዚህ ያሉ ፓስተሮች መንፈስ ቅዱስን የሚወዱ ናቸው። ሚስቶቻቸው፣ ልጆቻቸው መንፈስ ቅዱስን የሚወዱ ናቸው። ሃሌሉያ። ወገኖቼ ይመጣል። ይሄ ይሰራል። ወገኖቼ እሳት ይመጣል። ይሄ እሳት ይመጣል። የሚጠሩት ቅርብ ነው። ኦክላንድን እግዚአብሔር አሳልፎ ይሰጠናል። እግዚአብሔር ወይንም ትምክህትን አሳልፎ ይሰጠናል። የጨለማ መንግሥት ይፈርሳል። አጋንንት ይፈርሳል። ሞት ይፈርሳል። ድግምት ይፈርሳል። የተጫነው ይለቃል። ኢየሱስ በክብር ያልፋል። መንፈስ ቅዱስ ባለበት ኢየሱስ ያልፋል። የክብር ደመና ይመጣል። ክብር ለስሙ ይሆን።
ጌታ የተባረከ ይሁን። ዛሬ መፈታት ይሆናል ለትውልድ። እግዚአብሔር በከተማ ውስጥ ያልፋል፣ ምድሪቱን አሳልፎ ይሰጣል። እግዚአብሔር የወጣውን ይህንን አዋጅ እግዚአብሔር ይሰብረዋል። እግዚአብሔር ትውልድን ይታደጋል።
በጭብጨባ በእልልታ ክብር
ለጌታውንም ክብር ንስቶ በልታ በጀብጀባ የሚገርም አምልኮ ነው የነበረው። ጌታ በኃይል በመካከላችን ተገኝቷል። ሚደንቅ አምላክ ማስነሳት አይቀርም። እንደገና ግን ቁጭ ማለት ትችላለን። እግዚአብሔር ይባረክ። አብረን እንደገና ከፍ እናደርገዋለን። የለሆነ እግዚአብሔር ይባረክ። ሃሌሉያ። ያንስበታል ሁሉ እግዚአብሔር ይባረክ። ክብር ለኢየሱስ ይሁን። አሜን። አሁንም እልልታ፣ አሁንም ጭብጨባ፣ አሁንም ምስጋና ለእርሱ ለከበረው ጌታ ለላቀው ጌታ ለልዑሉ ለአባታችን ለአምላካችን ለንጉሣችን ለጌታ
እግዚአብሔር ይባረክ። የሚገርም ጊዜ ነው የነበረው። ወንድማችን ቸሬን እንደገና ደግሞ ይሄንን የቤቴል ሳክራሜንት ያለ ቤቴል ወንጌላዊት ቤተክርስቲያን መዘምራን ናቸው ወይስ አምልኮ መሪዎች ናቸው? እስኪ ጌታ ይባርካቸው በሏቸው። በጣም የሚገርመው ወንድማችን ቸሬ አምልኮ መሪ ብቻ አይደለም ነብይም ነው። የሚደንቅ ነገር ነው። ለእኔ ስለተናገረኝ ሳይሆን እየጠበቁ በኤክስፔክቴሽን ነው የመጣሁት። ምክንያቱም ትናንትና አገር ቤት ስልክ አክስቴ ልጅ ጋር ደውዬ ያየችውን እህል ስትነግረኝ ዋው ጌታ በሚገርም ሁኔታ ሊመጣ ነው ማለት ነው እያልኩ ነበርና ኤግዛክትሊ እሱን ነበር የሚናገር የነበረው። ጌታ አብዝቶ ይባርክ። አሁንም ያብዛልህ ጨምርልህ ያስባልህ። ክብር ለጌታ ይሁን። ትናንትም ልዩ ጊዜ እንደነበረ ሰምቻለሁ። በጣም ድንቅ ጊዜ በእውነት ትናንት አይ ቲንክ የኢትዮጵያ ወንጌላዊትና የአማኑኤል ቤተክርስቲያን አንድ ላይ ያገለገለው ነው። ጠዋት አማኑኤል ሁላችሁም አንድ ላይ ሆናችሁ እስኪ ለጌታ ክብር እንስጠው። ጌታ ይባርካችሁ።